የተወደዳችሁና የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የእናንተን ሀሳብና አስተያየት መሰረት በማድረግ ለ12ኛ ክፍል ተፈታኞች እንዲሁም ለሪሚዲያል ተፈታኞች ከዚህ በፊት የነበሩ ጥያቄዎችን በማካተት ተከታታይ ቪዲዮዎችን ስላዘጋጀሁላችሁ እነዚህ ቪዲዮዎች በፍጥነት እንዲደርሷችሁ ቻናሉን ላይክ፣ ሼር እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን መርሳት የለባችሁም። እንግዲህ በመጀመሪያ የምናየው ቻፕተር 1 which is deal about solving equations and inequalities ነው። ከዚህ ላይ የተለያዩ ጥያቄዎች 12ኛ ክፍልም እንዲሁም ከዚህም በፊት ሪሚዲያል ላይ የመጡ ጥያቄዎች አሉ። እነሱን መሰረት በማድረግ ተች ማድረግ ያለብንን ፖይንቶችን እያየን እንዲሁም ጥያቄዎችን እየሰራን እንሄዳለን። አውትላይኑ ስናይ ወይም በዚህ ቻፕተር ማየት ያለብንን ፖይንቶች ስናይ የመጀመሪያው ኢኩዌሽንስ ኢንቮልቪንግ ኤክስፖነንትስ ኤንድ ራዲካልስ፣ እነዚህ ኤክስፖነንት እና ራዲካልን መሰረት አድርገው የሚመጡ ጥያቄዎች አሉ። እነሱን ጥያቄዎች እንሰራለን፣ እናያለን። በሁለተኛ ደረጃ ሲስተምስ ኦፍ ሊኒየር ኢኩዌሽንስ ኢንቱ ቫሪያብልስ፣ ኢኩዌሽንስ ኢንቱ ቫሪያብልስ ሲስተሞችን እንዴት ሶልቭ ማድረግ እንደምንችል እናያለን። በሶስተኛ ደረጃ ኢኩዌሽንስ ኤንድ ኢኒኳሊቲስ ኢንቮልቪንግ አብሶሉት ቫልዩ፣ ከአብሶሉት ቫልዩ ሪሌትድ የሆኑ ኢኩዌሽኖች እና ኢኒኳሊቲዎችን እናያለን። በአራተኛ ደረጃ ሲስተምስ ኦፍ ሊኒየር ኢኩዌሽንስ ኢንቱ ቫሪያብልስ፣ እነዚህንም እናያለን። ኢኒኳሊቲ ሲሆን እንደ ሶልቭ እናደርጋለን የሚለውን በአምስተኛ ደረጃ ኳድራቲክ ኢኩዌሽንስ ኤንድ ኢኒኳሊቲስ የሚለውን እናያለን። በመጨረሻ ሲምፕሊፊኬሽንስ ኦፍ ራሽናል ኤክስፕሬሽንስ ኤንድ ሶልቪንግ ራሽናል ኢኩዌሽንስ የሚለውን በመጀመሪያ ደረጃ የምናየው ኢኩዌሽንስ ኢንቮልቪንግ ኤክስፖነንትስ ኤንድ ራዲካልስ የሚለውን ነው። ኤክስፖነንት ሩሎች አሉ፣ እነሱን ሩሎች እናያለን። ዴፊኒሽን 1.1 let a and b are non-zero numbers and m and n are real numbers, then we can say the following. The first rule, a the power of n times a the power of m which is equal to a the power of m plus n። ስለዚህ ከዚህ ላይ ቤዛቸው ተመሳሳይ ከሆነ ቀጣይ ኤክስፖነንቱን አድ እናደርጋለን። ይህ የመጀመሪያው ኤክስፖነንት ሩል ነው። ሁለተኛው ሩል የተለያየ ቤዝ ኖሯቸው ነገር ግን ተመሳሳይ ኤክስፖነንት ካላቸው ቀጥታ ቤዙን አባዝተን አንዱን ኤክስፖነንት መውሰድ ነው። ስለዚህ the power of n ይሆናል ማለት ነው። ሶስተኛው ሩል a the power of n the power of m ማለት ነው here። ስለዚህ እዚህ ላይ n ቀጥታ ቤዙን እንወስድና ኤክስፖነንቶቹን እናባዛቸዋለን n times m which is this one። ስለዚህ ቤዙን እንወስዳለን፣ ኤክስፖነንቱን እናባዛለን። አራተኛው ሩል a the power of m over a the power of n የሚለው ነው። ይሄ እዚህ ጋር ላይ አንዱን ቤዝ እንወስዳለን፣ ያው ቤዙ ተመሳሳይ ነው። a the power of m minus n ማለት ነው። ያ ማለት when dividing with the same base subtract the exponents። ስለዚህ ተመሳሳይ ቤዝ ካላቸው ዲቫይድ የምናደርግ ከሆነ ቀጥታ ኤክስፖነንቱን ሰብትራክት እናደርጋለን ማለት ነው። አምስተኛ a the power of n over b the power of n which is equal to over b the power of n። ስለዚህ እዚህ ላይ እንደምታዩት ኤክስፖነንቱ የዲኖሚኔተሩም የኖሚኔተሩም ተመሳሳይ ነው። ስለዚህ a over b ወይም እዚህ ጋር መጀመሪያ አካፍለን ከዛ መጨረሻ ላይ the power of n ማድረግ እንችላለን። ስድስተኛው a the power of 0 which is equal to 1 a the power of minus m which is equal to 1 over a the power of m። እነዚህም ትሪቪያል ቢሆኑም እነዚህንም መርሳት የለባችሁም። በቀጣይ የምናየው ራዲካልስ ነው። ዴፊኒሽን 1.2 let a and b element of real number and n element of positive integer. If a the power of n is equal to b, then a is called the nth root of b, denoted as a is equal to nth root of b. For example, here the fifth root of 32 which is equal to 2። ከዚህ ላይ a 2 ነው ማለት ነው። b እንደገና 32 ይሆናል። n እንደገና ደግሞ 5 ይሆናል። ቀጣዩ ፖይንት ሶልቪንግ ሊኒየር ኢኩዌሽንስ፣ እንዴት ሊኒየር ኢኩዌሽን ሶልቭ እናደርጋለን የሚለው እናያለን። ከዛ በፊት ግን ሊኒየር ኢኩዌሽን ዋን ቫሪያብል ማለት ምን ማለት ነው ወይም ኖቴሽኑ ምን ይመስላል የሚለውን ስናይ x plus b is equal to 0 ነው። እዚህ ጋር a b ፓራሜትር ናቸው። እነዚህ እንደገና ደግሞ ኤሌመንት ኦፍ ሪል ነምበር ናቸው።
ሌላው ሊኒየር ኢኩዌሽን ኢን ቱ ቫሪያብልስ ምን ይመስላል የሚለውን ስናይ ኤክስ ፕላስ ቢ ዋይ ፕላስ ኢዝ ኢኳል ቱ 0 ዌር ኤ ቢ ሲ ኤለመንት ኦፍ ሪል ነምበር ናቸው። ነገር ግን እና ቢ ዲፈር ፍሮም 0 መሆን አለባቸው። Definition 1.3 a set of two or more linear equation is called systems of linear equation። ስለዚህ systems of linear equation ለማለት ሁለትና ከዛም በላይ የሆኑ linear equationዎች ሊኖረን ይገባል። ስለዚህ ከዚህ ሁለትና ከዛ በላይ linear equationዎችን የያዘ ሲስተም we call it is systems of linear equation ብለን እንጠራዋለን። systems of two linear equation into variables ለምሳሌ ብናይ a1 x plus b1 y is equal to c1 ነው። here a2x plus b2 y is equal to c2 ከዚህ ላይ two variable ያሰኘው variableአችን ሁለቱ x እና y ናቸው። ሁለት linear equation ያሰኛቸው እንደገና ነው። ሁለት equation ስላለን ነው። ይሄ የመጀመሪያው equation ነው። ቀጣዩ እንደገና ይሄኛው ሁለተኛ equation ነው ማለት። ስለዚህ two linear equation into variables ብለን መጥራት እንችላለን ይሄን ሲስተም ማለት ነው። ቀጣዩ systems of linear equation can have a unique solution or no solution or infinite solution። ስለዚህ አንድ ሲስተም ሶስት ሶሉሽን ሊኖረው ይችላል። ስለዚህ እነዚህም ሶሉሽኖች ዩኒክ ሶሉሽን ሊሆን ይችላል፣ ኖ ሶሉሽን እንዲሁም ኢንፋይናይት ሶሉሽን ሊሆን ይችላል። እንግዲህ ይህ ሲስተም ወይም ከላይ ያየነው ሲስተም ኦፍ ሊኒየር ኢኩዌሽን ሶስቱ ሶሉሽኖችን ታይፕ አይዴንቲፋይ የምናደርግበት የራሱ ክራይቴሪያ አለ። ወይም ከክራይቴሪያዎች ውስጥ አንደኛው ክራይቴሪያ አሁን በቀጣይ የምናየው ነው። የመጀመሪያው if a1 over a2 is equal to b1 over b2 is equal to c1 over c2 then the system has infinite solutions። ስለዚህ ኮፊሽንታቸውን ከኋላ ያየነውን ሲስተም ማለት ነው። ኮፊሽንቱ የኤክስ ኮፊሽንትን የመጀመሪያው ኢኩዌሽን ላይ ያ ማለት a1 ነው። ሁለተኛው ኢኩዌሽን ላይ የኤክስ ኮፊሽንት እንደገና ከኋላ ተመልሳችሁ ማየት ይችላል a2 ነው። ስለዚህ ቀጥታ ኮፊሽንቱን አካፍለን ሶስቱም ኤክስፕሬሽኖች እኩል ከሆኑ ሲስተሙ ሃዝ ኢንፋይናይት ሶሉሽን እንላለን። ሁለተኛው ኦፕሽን ያ ማለት አንድ ሲስተም ሃዝ ኖ ሶሉሽን የምንለው የክራይቴሪያ ሆልድ ሲሆን a1 over a2 is equal to b1 over b2 differ from c1 over c2። ስለዚህ ይሄኛው ሃፕን ከሆነ ስለዚህ ሲስተሙ ሃዝ ኖ ሶሉሽን እንላለን። ሶስተኛው ኦፕሽናችን ይሄኛው ኤክስፕሬሽን a1 over a2 differ from b1 over b2 ከሆነ the system has one solution። ስለዚህ ይሄኛውን ክራይቴሪያ መሰረት በማድረግ determine whether each of the following systems of equations has one solution, infinite solution or no solution ይላል። እስኪ በኤግዛምፕል ነው። ለመጀመሪያ ላይ ለምሳሌ እዚህ ጋር የመጣ አለ ወይም የመጀመሪያ ላይ ኤ ላይ ያስቀመጥኩ ሲስተም አለ። ይሄኛውን እንግዲህ ሲስተሙ ኢንፋይናይት ሶሉሽን ሃዝ ኖ ሶሉሽን ወይም ሃዝ ዋን ሶሉሽን የሚለውን አይዴንቲፋይ ለማድረግ ነው። ይሄኛውን ለማድረግ ቀጥታ ኮፊሽንቱ ለምሳሌ እዚህ ጋር የኤክስ ኮፊሽንት መጀመሪያ ላይ 3 ኦቨር ማይነስ 3 ያለን። እዚህ ጋር እንደገና ደግሞ የዋይ ኮፊሽንት መጀመሪያ ኢኩዌሽን ላይ ኔጌቲቭ 1 ሁለተኛው ላይ እንደገና 3 ያለን። ኮንስታንቱ ሲዋን እና ሲቱ ከኋላ ያየነው 7 ኦቨር ኔጌቲቭ 1 ይሆናል ማለት ነው። ስለዚህ 3 ኦቨር ማይነስ 3 ዲፈር ፍሮም ኔጌቲቭ 1 ኦቨር 3 which is differ from 7 ኦቨር ኔጌቲቭ 1። ስለዚህ ማንኛውን ክራይቴሪያ ነው የሚያሟላልን የሚለውን ስናይ ቀጥታ ሶስተኛው ክራይቴሪያ ነው እዚህ ጋር የሚያሳየን። ስለዚህ ሶስተኛው ክራይቴሪያ የሚጠበቅብን የኤክስ እና የዋይ ኮኤፊሺየንት በትክክል ማውጣት ነው ማለት ነው። ያ ማለት 3 ኦቨር ማይነስ 3 ዲፈር ፍሮም ኔጌቲቭ 1 ኦቨር 3 ማለት ነው። ስለዚህ the system has one solution ይሄ ሲስተም አንድ ሶሉሽን አለው ማለት ነው። ያ ማለት ሁለቱ ላይኖች ክሮስ የሚደራረጉት አንድ ቦታ ላይ ነው ማለት ነው። so the system has one solution። ሌላ እስኪ ኤግዛምፕል እንጨምር። ኤግዛምፕል ፒ 3x minus 2y is equal to 2 9x minus 6y is equal to 5። ይህ ሲስተም ሶሉሽን ታይፑ ምንድነው ነው የሚለን አሁንም። ስለዚህ ከዚህ ጋር 3 ኦቨር 9 አለን፣ እዚህ ጋር minus 2 ኦቨር 6 አለን፣ ከዚህ ጋር 2 ኦቨር 5 አለን ማለት። ከዚህ ጋር እንደምታው 3 ኦቨር 9 which is equal to minus 2 ኦቨር minus 6። ስለዚህ እኩል ነው። ነገር ግን ይሄኛው ሁለቱ እኩል ሆነው የመጨረሻው ኮንስታንቱ ጋር እኩል አይደለም። ያ ማለት 2 ኦቨር 5 ጋር እኩል አይሆንም። ስለዚህ ወደ የትኛው ክራይቴሪያ ያመራናል ማለት ወደ ሁለተኛው ክራይቴሪያ ያመራናል ማለት። ስለዚህ ሲስተሙ ምን የለውም ማለት ነው has no solution ማለት ነው። እንግዲህ እዚህ ጋር አስቀምጬላችሁ 3 ኦቨር 9 is equal to minus 2 over 6 ነው። minus 6 differ from 2 over 5። ስለዚህ ይሄኛው happen ከሆነ ወይም ይሄን ክራይቴሪያ true ከሆነ ላይ ያየነው ክራይቴሪያ ማለት ነው። so the system has no solution።
የመጨረሻው ኢንፋይናይት ሶሉሽን ያለውን እስኪ አንድ ኤግዛምፕል እንውሰድ። ለምሳሌ ይሄኛውን ብንወስድ x minus y is equal to 4 3x minus 3y is equal to 12 ይለናል። ስለዚህ ይሄኛውን አሁን ኮፊሽንቱን በትክክል ማውጣት ነው። 1 over 3 which is equal to minus 1 over 3 which is equal to negative 1 over minus 3 which is equal to 4 over 12 ይመጣል። ስለዚህ ሶስቱም ኤክስፕሬሽኖች እኩል ሆነን ወይም ወደ መጀመሪያው ይወስደናል ማለት ወደ መጀመሪያው ክራይቴሪያ ወስደናል። ስለዚህ የመጀመሪያውን ክራይቴሪያ ሳቲስፋይ ካደረገ ወይም ካሟላ ሲስተሙ ሃዝ ኢንፋይናይት ሶሉሽን እንላለን። በቀጣይ የምናየው አብሶሉት ቫልዩ ጋር ሪሌትድ የሆኑ ተርሞችን ወይም አብሶሉት ቫልዩ ጋር ሪሌትድ የሆኑ ኮንሰፕቶችን ነው የምናየው። ፎር ኤኒ ሪል ነምበርስ ሳይ a greater than 0 so we can see that absolute value of x is equal to a means x is equal to a or x is equal to minus a። ስለዚህ a greater than 0 ከሆነ absolute value of x is equal to a ማለት ከዚህኛው ጋር እኩል ነው ማለት x is equal to a or x is equal to minus a። ሁለተኛው absolute value of x greater than equal to a ማለት እንደገና ደግሞ x greater than equal to a or x less than equal to minus a ማለት ነው። ሶስተኛ ላይ absolute value of x less than equal to a ማለት ደግሞ minus a less than equal to x less than equal to a ነው። በመቀጠል የምናየው absolute value of x which is equal to minus a means that there is no solution for x። ስለዚህ ይሄኛው meaningless ነው ወይም undefined ነው ማለት ያ ማለት absolute value የሚወጣ ቁጥር ኦልዌይስ ምን መሆን አለበት? ፖዚቲቭ መሆን አለበት። ከላይም እንደምታዩት ፖዚቲቭ ብዬ ነው እዚህ ጋር ያስቀመጥኩት። ስለዚህ absolute value ለምሳሌ x which is equal to minus 7 ብላችሁ ስለዚህ ይሄኛው ኢንዲኬት የሚያደርጋችሁ absolute value ወጣ ቁጥር ሁሉ ፖዚቲቭ መሆን ስላለበት ኔጌቲቭ መሆን የለበት። ሶ there is no solution for x። ስለዚህ ለx ሶሉሽን የለውም ማለት ነው። ራይት ሃንድ ሳይዱ ወይም ከኢኳል ሳይን በኋላ ያለው ኔጌቲቭ ከሆነ ጀነራሊ ይሄኛውን አፕላይ ማድረግ እንችላለን። absolute value equation can be written as absolute value of x is equal to a። እዚህ ጋር እንደምታዩት x x ያለ ነው እዚህ ጋር የተቀመጡት። ስለዚህ እዚህ ጋር የሆነ ፋንክሽን ይሁን as a function of x ማለት ነው f of x is equal to something ሊሆን ስለዚህ ምሳሌ x plus 2 ሊሆን ይችላል። absolute value of x plus 2 is equal to 7 ሊላችሁ ይችላል። ስለዚህ እቺኛው ፓርቲኩላር x ብቻ ላይሆን ይችላል። ጀነራሊ absolute value of x is equal to a ከሆነ ቀጥታ ከላይ ያየውን ክራይቴሪያ እዚህ ጋር መጠቀም እንችላለን። በመቀጠል 1.4 ሲስተምስ ኦፍ ሊኒየር ኢንኢኳሊቲ ኢንቱ ቫሪያብልስ ሊኒየር ኢኩዌሽንን ኢንቱ ቫሪያብልስ አይተናል። ከዚህ ጋር ደግሞ ኢንኢኳሊቲ ሲሆንስ ምን ይመስላል የሚለው እዚህ ጋር ኖቴሽኑን ነው የምናየው። ሲስተምስ ኦፍ ሊኒየር ኢንኢኳሊቲ ኢንቱ ቫሪያብልስ እዚህ ጋር ቀጥታ ከላይ ኢኳሊቲ ነበር እዚህ ጋር ኢንኢኳሊቲ ሆነናል ማለት ነው። ለዛው ነው ኢኳሊቲ ኢት ሜይ ቢ ግሬተር ዛን ኢኳሊቲ ስትሪክትሊ ለዛን ሊሆን ይችላል፣ ስትሪክትሊ ግሬተር ዛን ሊሆን ይችላል። ስለዚህ እዚህ ጋር አንዱን ሳይን ያስቀምጥኩላችሁ እናንተ እንደፈለጋችሁ መቀየር ትችላላችሁ። ሌላው 1.5 ኳድራቲክ ኢኩዌሽን ኤንድ ኢንኢኳሊቲስ እዚህ ጋር እንዴት ሶልቭ እናደርጋለን ኳድራቲክ ኢኩዌሽንን እንዲሁም ኳድራቲክ ኢንኢኳሊቲ ያን ሶልቭ እንዴት እናደርጋለን ከማለታችን በፊት ኖቴሽኑ ምን ይመስላል? ኳድራቲክ ኢኩዌሽን ስንል ምን አይነት ነው ስትራክቸሩ፣ ኳድራቲክ ኢንኢኳሊቲ ስንል ምን አይነት ነው ስትራክቸሩ የሚለውን እንይ እስኪ። quadratic equation እንግዲህ an equation which is expressed in this form x square plus bx plus is equal to 0 and from 0 ስለዚህ በዚህ ኤክስፕረስ የሚደረግ quadratic equation ብለን እንጠራዋለን። quadratic inequality እንደገና ደግሞ x square plus bx plus c less than or equal to 0 and differ from 0 here እኔ እንደ ፓርቲኩላር ወሰድኩ ለዛ ነው ኢኳል ቱ ነው። ግሬተር ዛን ኢኳል ቱ ሊሆን ይችላል፣ ስትሪክትሊ ለዛ ሊሆን ይችላል፣ ስትሪክትሊ ግሬተር ዛን ሊሆን ይችላል። ስለዚህ እናንተ በመቀጠል የምናየው 1.6 some applications of equations and inequalities ከኢንኢኳሊቲ እና ከኢኩዌሽን ጋር ሪሌትድ የሆኑ ጥያቄዎችን ፕራክቲስ ማድረግ ይጠበቅባችኋል። ኖርማሊ 9ኛ ክፍል ቴክስት ቡክ ላይ በደንብ ያብራራዋል። እዚህ ላይ እኔ ያዘጋጀሁላችሁ ጥያቄ አለ። እነዚህን ጥያቄዎች መልሶቻቸውን ኮሜንት ቦክስ ላይ ታስቀምጡልኛላችሁ። ማን ትክክል ማን ስህተት እንደሆነ እዛው ላይ ይላችኋለሁ። የመጀመሪያው ጥያቄ the sum of two numbers is 64 twice the larger number plus 5 times the smaller number is 20 find the two numbers። ይሄኛው እስኪ ሰርታችሁ መልሱን
ትፈልጋላችሁ ወይም ኮመንት ቦክስ ላይ ያስቀምጡልኝ። ሁለተኛው ጥያቄ Simon has two younger brothers. The sum of the age of the three brothers is 48 and the difference between his age and the age of one of his younger brother is 3. How old is Simon? ይሄኛውንም ሰርታችሁ እዛ ላይ ታስቀምጡልኛላችሁ አይቻለሁኝ። በመቀጠል የምናየው simplifications of rational expression and solving rational equations የሚለው ነው። Definition 1.1 rational expression is the form p over q where both p and q are polynomials where here q of x differ from 0 መሆን አለበት። ስለዚህ ራሽናል ኤክስፕሬሽን የምንለው ይሄኛውን ስትራክቸር መያዝ አለበት። ፖሊኖሚያል መሆን አለባቸው ሁለቱም ፒ እና ኪው። ለምሳሌ እዚህ ጋር ያስቀመጥኩት ወይም እንደ አጠቃላይ ለዚህ ቻፕተር ይጠቅማሉ ከዚህ በፊት የመጡ ጥያቄዎችንም በማካተት እንግዲህ በኋላ ያሉ ጥያቄዎችን ወይም ኤግዛምፕሎችን እናያለን። የመጀመሪያው solve the following equation ይላችኋል። ለምሳሌ እዚህ ጋር to the power of x minus 1 which is equal to for the power of x አለኝ። ሁለተኛ ላይ b for the power of x plus for the power of 2 minus x is equal to 8 አለኝ። third 3x plus 1 power of 2 which is equal to 64 አለኝ። lastly which is d to 25 over 9 the power of x minus 1 which is equal to square root of 0.6 እስኪ እነዚህን ጥያቄዎች እንስራቸው። እናንተ ቪዲዮውን ፖዝ በማድረግ ራሳችሁን መልስ ማስቀመጥ ትችላላችሁ። ከዛ በኋላ መልሱን እናንተ የሰራችሁትን ከዚህ ጋር ትክክል መሆንና አለመሆኑን ማመሳከር ወይም ክሮስ ቼክ ማድረግ ትችላላችሁ። ሶሉሽን ፎር ኤ እንግዲህ እዚህ ጋር ላይ a to the power of x minus 1 which is equal to for the power of x ነው የሚላችሁ። ስለዚህ here to the power of x minus 1 ከማን ጋር እኩል ነው? 4 ማለት to the power of 2 ማለት ነው። ያ ማለት ቀጥታ ኤክስፖነንት ታባዛላችሁ to the power of 2x ይመጣላችኋል። ከዚህ ጋር እንደምታዩት the same base አላችሁ 2 ነው። ኤክስፖነንቱ ቀጥታ ትወስድ ያላችሁ ማለት ያ ማለት ይሄኛው ኤክስፕሬሽን ከዚህ ኤክስፕሬሽን እኩል እንዲሆንላችሁ ግዴታ ቤዙ ተመሳሳይ ከሆነ ኤክስፖነንቱ እኩል መሆን አለበት። ያ ማለት x minus 1 is equal to 2x ይመጣል። አሁን xን ሶልቭ ስታደርጉ you get the parts of x which is equal to minus 1 so solution ስቴታችሁ ምን ይመጣል ማለት ነው? minus 1 ይመጣል ማለት when we proceed to b ወደ b ስንመጣ for the power of x plus for the power of 2 minus x which is equal to 8 ነው። እዚህ ላይ for the power of x which is equal to plus 16 over for the power of x ይሄ ማለት for the power of 2 times for the power of minus x ማለት ነው። ወደዚህ ፎርም መጻፍ እንችላለን ወይም በዚህ መልኩ ማስቀመጥ እንችላለን። ስለዚህ which is equal to 8 ነው። ከዚህ ጋር let y is equal to for the power of x እዚህ ጋር for the power of x አላችሁ እዚህ ጋር for the power of x let y is equal to for the power of x ብናደርገው ስለዚህ y plus 16 over y ይመጣል which is equal to 8 now solve ወይም ይሄኛውን ሪአሬንጅ እናደርገው y ስኩዌር ማይነስ 8y ፕላስ 16 ይመጣላችኋል። የኛው ኳድራቲክ ኢኩዌሽን ነው። ስለዚህ ይሄን ኳድራቲክ ኢኩዌሽን ሶልቭ እናደርግ እዚህን ኳድራቲክ ፎርሙላ በመጠቀም ሶልቭ ማድረግ እንችላለን። ስለዚህ y which is equal to ምን እናገኛለን? 4 እናገኛለን እዚህ ጋር። ስለዚህ y 4 ከሆነ ቀጥታ x ቫልዩን እንፈልጋለን። ስለዚህ y 4 ማለት for the power 4 is equal for the power of x ስለዚህ y 4 ከሆነ x ግዴታ ስንት መሆን አለበት? 1 መሆን አለበት። ስለዚህ so the values of x or the solutions of x is 1 ይሆናል ማለት ነው። ስለዚህ ለጠየቅነው ጥያቄ የx ቫልዩ ስንት ነው የተባልነው which is 1 ይመጣል። ሌላው ሶስተኛው c ነው። c ምንድነው የሚለን 3x plus 1 the power of 2 which is equal to 64 ይላል። ስለዚህ ስኩዌር ሩት እናስገባው ሁለቱንም ኤክስፕሬሽን ስለዚህ ስኩዌር ሩት ስናስገባው ምን ይመጣልን? ይሄኛውን እናገኛለን። ነገር ግን ስኩዌር ሩት ኦፍ 3x plus 1 the power of 2 ማለት ቀጥታ አብሶሉት ቫልዩ 3x plus 1 which is equal to 8 ማለት ነው። ያ ማለት ስኩዌር ሩት ኦፍ 64 8 ስለሚሆን ናው ይሄ እነዚህ አብሶሉት ቫልዩ ከኋላ ያየነውን ዴፊኒሽን መሰረት በማድረግ 3x plus 1 is equal to 8 or 3x plus 1 is equal to minus 8 ይመጣል። After simplification you get the parts of x which is equal to minus 3 or x which is equal to 7 over 3 ስለዚህ የሁለቱ መልስ የሚሆኑ የx ቫልዩ ማለት ነው። ሁለቱም መልስ ናቸው። ዶሜኑን እናያለን ከዚህ ጋር። ስለዚህ ሁለቱም ሳቲስፋይ ያደርጋሉ ዶሜን ውስጥ ናቸው። ስለዚህ solutions of the given equation is minus 3 and 7 over 3 ይሆናል። የመጨረሻው ዲ ነው። ዲ ላይ የተጠየቅነው ጥያቄ 25
over 9 the power of x minus 1 ነው which is equal to square root of 0.6 ነው። ስለዚህ እኩል ከሆነ ይሄኛው ኤክስፕሬሽን ከዚህኛው ኤክስፕሬሽን እኩል ከሆነ ፋይንድ ዘ ቫልዩስ ኦፍ ኤክስ ነው ወይም እኩል እንዲሆን የኤክስ ቫልዩ ስንት መሆን አለበት ነው ጥያቄውም እያለን ያለው። ስለዚህ 25 ማለት 5 ዘ ፓወር ኦፍ 2 ማለት ነው። 9 ማለት 3 ዘ ፓወር ኦፍ 2 ማለት ነው። ስለዚህ ኤክስ ፓወር ማይነስ 1 ነው። ይሄኛው ደግሞ ስኩዌር ሩት 0.6 ማለት ደግሞ 6 ኦቨር 10 ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። አፍተር ሲምፕሊፊኬሽን ይሄኛው ሲምፕሊፋይ ማድረግ ትችላላችሁ። ስቴፕ ባይ ስቴፕ እዚህ ጋር አስቀምጬላችኋል። አፍተር ሲምፕሊፊኬሽን ዩ ጌት ዘ ቫልዩስ ኦፍ ኤክስ which is equal to 3 over 4 ይመጣል። ስለዚህ የኤክስ ቫልዩ 3 over 4 ይመጣል። ያ ማለት የኛው ኤክስፕሬሽን ከዚህ ኤክስፕሬሽን እኩል እንዲሆን ወይም ስኩዌር ሩት 0.6 የምናገኘው ኤክስ ስንት ሲሆን ነው ማለት ነው 3 over 4. So the solution set of the given system, I mean the given equation is 3 over 4 ይሆናል። ኦኬ ለዛሬው ከዚህ ላይ ይበቃናል። በቀጣይ ከዚህ ቻፕተር የመጡ የኢንትራንስ ጥያቄዎች እንዲሁም የሪሚዲያል ጥያቄዎችን በማካተት ይዤላችሁ እመጣለሁኝ። መልካም ጊዜ